ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተ ደህና ናችሁ ወይ? እንግዲህ ጨረቃዎቼ እና ደርባባዎቼ በአንድ ላይ መጥተዋል። ቤቱን በአንድ እግሩ ነው ያቆሙት። ተንጫጩ። እኔ ግን ምን አማረ መሰላችሁ? እያንዳንዳቸውን አንጠልጥዬ ወደ ውጭ አባረሬ ማለት ነው። ቤቱ ያምራል እንዳያችሁት ነው። ከዛ ስኔን ሿ አርጌ ቡናዬን ጥጥት ፈንድሻዬን አድርጌ ማለት ነው። ከዛ እነሱ በር ሲያንኳኩ ያላ ምናምን ብዬ እነሱ ውጭ ላይ እዛ ይንጫጫሉ። እኔ ደግሞ ቤት ውስጥ ቡናዬን መጠጣት። አሁን እዚህ ቤት ውስጥ ቡና ነው መጠጣት ያለበት፣ ትኩስ ነገር። ቡናችሁን ጥፍጥ ያለችውን ቡና ቁጭ ብሎ በጀበና ጥጥት ይባላል እንጂ እንደዚች አይነት የምታምር ቤት ውስጥ እንደዚህ ጫጫታ ቢግ ሸም ኦኬ። ምንድን ነው ሸም ኦን ዩ የስ ሸም ኦን ዩ። አዎ ነው የሚባለው። እና እንደዛ አይደረግ ናኒና ቅምጥሌ ደግሞ እንዴት እንደሚያስቀኝ ማለት ነው የኔ ፍቅሮች። ከዛ ደግሞ ሀብና ብሩኬ ማለት ሀብ መጣ። ከዛ ምንድነው አውሩቶ ለበሉ ምናምን ብሎ መጣ ማለት ነው። ከዛ እኔ ከመጀመሪያ ዝም ብዬ ሳኩ ነበረ። ከዛ ደግሞ ልክ ብሩኬ ሲመጣ ቅምጥሌ ደግሞ ዋሽተሻል። አልዋሽም። ከዛ መጣ ብሩኬ፣ ተቃቀፉ። ያው ብሩኬ አላቀፋትም ግን ቅምጥሌ ያቀፈችው። ከዛ አቅፍ አረጋ ተመልሶ። ከዛ ደግሞ ብሩኬ ወንበር ላይ ደግሞ ሲቀመጥ መልሳ ያቀፈችው ምናምን። ከዛ እየዋሸች እኔ እንዴት ተሷ ጋውናለሁ ምናምን አለ። አይ አልዋሸውም ተባለ። ከዛ አብ ደግሞ እንትኑን ምንድን ነው የሚባለው ራሱ የእንትኑን የወንበሩን እንትን ወረወረ። እናንተ ምናምን በቃ አትጩ ጎረቤት አለ ምናምን ተባለ። ተቆጣቸው፣ ድንግጥ አሉ። ታሪኩን ነው የምነግራችሁ እንግዲህ። በጣም አሳዛኝ ታሪክ ነው። ከዛ ድንግጥ አሉ ምናምን። የታላቁ ወንድም ያው ሲቆጣ እንደምንደነግጥ ሁላችን ተደናባበሩ። አዎ ከዛ ርዕሱ ምን ተባለ? ቤቱ በአንድ እግሩ ቆመ። ምንድነው ያልታሰበ ነገር ተፈጠረ ነው ምናምን ተባለ። ይሆናልን። ከዛ መጨረሻ ላይ ብሩኬ ተናደደ፣ ወጥቶ ሄደ። ከዛ ና ነው ምል ምናምን አለው ሀብ ማለት ነው። ተከተለው። ከዛ ቅምጥሌ እያለቀሰች ነው፣ ናን እያባበለቻት ማለት ነው። ታሪኮ ማንቀጹ ምኑም ይሄ ነው። ኧረ ወይኔ ቅዴ ዛሬ እኔ የዛሬው ቪዲዮ አይደለም ሊያናድደኝ ማለት ነው፣ አይደለም ሊያበሳጨኝ ቀርቶ ዝም ብሎ እያሳቀኝ ነበረ። እና ዶንት ወሪ ጋይስ፣ ፋበሉ ፈታ በሉ። ያው እንግዲህ ብሩኬ ምንድነው የታሪኩ አመጣጥ፣ ብሩኬ ቅምጥሌን አኩርፏል። ያው እንግዲህ ምንድን ነው የሚባለው ዋሽትሽኛል ነው። ቅምጥሌ ደግሞ አልዋሸውም። እረሱ እሱ ነው ዋናው እንትኑ ማለት ነው። እዛ ናኒ ደግሞ ለቅምጥሌ አብራ ነገር ተባባሰ ማለት ነው። ከዛ ደግሞ ብሩኬ ደግሞ ያው እንዳያችሁት ነው። ግን ሀብ ደውለት ሲባል ደወለለት። ከዛ የማንን ድምፅ ሰማለ? የናኒን ነው ተባለ። ከዛስ ቅምጥሌ አብራለች ተባለ። አይ የለችም ግን ትመጣለች ተባለ። ግን ደግሞ ቅምጥሌ ቤት ውስጥ ነች። ማርያምን በጣም ድክም ብሎኛል እና እየሳቀ ነው። ግን እኔ በጣም ድክም መናገርም የምትሉ ሰዎች አላችሁ ባይዘወይ ማለት ነው። ዋሪዩ እናንተ ማናችሁ? ምንድን ናችሁ? ኧረ ወይኔ እንግዲህ ፈላ። እኔ በህይወቴ ስፈጠር እግዚአብሔር ሲፈጥረኝ ማለት ነው ገና ስፈጠር እኔ አሁን አድጌ ወይ ደግሞ ስደት ምናምን ኑሮ አስተምሮ ምናምን ብዬ አልሰክሳችሁም። ግን እኔ ስፈጠር ከተፈጥሮዬ የሆነ ሰው ከሆነ ሰው ጋር ሊጣላ ይችላል። ቀልድ ነው፣ ስሬስ ነገር ማለት ነው። የእናቴ ልጅ እህቴ ሰው ጋር ተጣልታ እኔ ነገሩ የተጣላችበት ነገር ካላሳመነኝ ጸቡ ምንድን ነው የሚለውን ነገር በደንብ ቼክ ካላደረግኩኝ ብድግ ብዬ እህቴ እዚች ሰው ጋር ተጣልቻለሁ እና እችን ሰው እንዳታወሪያት እንዳታናግራት ብትልኝ አልሰማትም። እንደውም እህቴ ላስቀይማት እችላለሁ። ምክንያቱም እህቴ ነች፣ የእናቴ ልጅ ነች። ወይ ደግሞ ወንድሜ ነው፣ ወይ ደግሞ የሆነ ቤስት ነው። ለእነዛ ሰዎች ስትሉ ራሳችሁን አሳልፋችሁ ትሰጣላችሁ። ኦኬ። ግን እየተደረገ ያለው ነገር በምን እንደተጣላች ሳላቅ፣ ምን እየተባባለው እንደሆነ ሳላቅ እህቴ ናት ወይ ያጠፋችው ወይስ ደግሞ ያች ሰው ናት ያጠፋችው የሚባለውን በአጠቃላይ ዋታፕን የሚለውን ነገር ቼክ ሳላደርግ ምንም ነገር ማደርገው ነገር ወይ ደግሞ ያን ሰው ማኮርፎ ነገር የለኝም። የሆነ ታይም ላይ ማለት ነው እህቴና የሆነች ሴትዮ ተጣልተው ነበረ። ከዛ እኔ እዛች ሴትዮ ጋር አወራ ነበር። እህቴ እዛች ሴትዮ ጋር ሳወራ ለምን እንደምታወሩ ትለኛለች። ግን እኔ ነገሩን ቼክ እያደረኩ ነበረ ማለት ሳላጣራስ ማጣላት ያችን ሴትዮ መዝጋት ስላልፈለግኩኝ ማለት ነው። በስተመጨረሻ የሆነ ሰዎች ሲጣሉ ደግሞ አንድ ነገር ልንገራችሁ። እህቴም ብትሆን እኔ ትክክለኝ ያቺ ሴትዮ ስህተት ናት ነው የምትለው። ያቺ ሴትዮም ደግሞ እኔ ትክክለኝ ያቺ ስህተት ናት። ነገር ግን ሁለቶቹ ላይ የብቻ አድርጋችሁ ስትጠይቋቸው በስነ ስርዓት ለምሳሌ እህትሽንም እኔ በአንቺ በኩል ላይ ምንም ቢፈጠር ግን ንገሪኝ፣ ያችኛዋን ብዛ ስትያት እውነቱን ታወጣለች ማለት ነው። ከዛ ከእውነት አቆን ትቆማላችሁ። እህትሽም እውነትን አትደብቁ ነው ባጭሩ
ማለት ማንም ይሁን ምንም ከእውነት ጎን ሆኑ። ሲቀጥል የማይመለከታችሁ ነገር ከሆነ በውጭ መሆን በርቀት ያን ሰውንም ሳትጣሉ ለዛም ሰው ሳታብሩ ዝም ማለት አለ። አይቶ ማለፍ መቻል የሚባል ነገር አለ። ያየሁት ነገር ምንድን ነው? እዚህ ጋር እየሰሩ ያሉት ነገር ናኒና ሀብ ባልና ሚስቶች ናቸው። ብሩኬና ቅምጥሌ ባልና ሚስቶች ናቸው። ሲደማመሩ ሀብና ብሩኬ ወንድምና ወንድም ናቸው። ቅምጥሌና ናኒ እህትና እህት ናቸው። ከዛ ምንድን ነው ይሄ ሁሉ እህት ወንድም ባልና ሚስት ናቸው እዚህ ጋር ያሉት ማለት ነው። ሌላ ማንም ባዕድ አልታያችሁ። ግን እዛ ጋር አምጥታችሁ ፎቶ ዘቃዝቃችሁ ያልሆነ ነገር እያደረጋችሁ ነበረ። ምን ማለት ነው? እኛ አንዳንዴ ጥሩ ነገር እናደርጋለን ምናምን፣ ከዛ ጥሩነታችን ደግሞ በሆነ ነገር እንዳለ ጭቃ እናደርገዋለን ባንዴው ማለት ነው። እንዴ ተናዳችኋል? ያው ተናዳችኋል። እና ስለተናደድን የብሩኬን ፊት ደግሞ ምናምን አበላሽታችኋል። ምንድን ነው እናንተ ችግራችሁ እንዴ? ሲቀጥል ደግሞ ምን አገባችሁ? በባልና ሚስት መሀል ይፈጠራል። በእህትና በወንድም ወንድም ያንስቶ ቅጥቅጥ ቢያደርገ ፍልጥልጥ ቢያደርገ ማንም ምንም አይመለከተው መብቱ ስለሆነ፣ ባሌም እንደዛው እኔ በውስጥ ልጨርስ እችላለሁ፣ የፈለኩትን ነገር ልሆን እችላለሁ እንጂ ሌላ ሰው መጡ ሲያሽቃብጥ ደስ አይልም እንዴ። እዚህ ጋር እኮ እየታዩን ያለው ፋሚሊ ናቸው፣ ቤተሰብ። እነሱ ራሳቸው ተነጋግረው ለሚሰሩት ነገር እዚህ ጋር ልክ አሁን እኔ በሩን ከፍቼ ስገባ እንደዚህ በሉኝ፣ ልክ ስልክ ስደው እንደዚህ በሉኝ ምናምን ተባብለው ፊልም አይታችሁ አታውቁም? ድራማ አታዩም? እኛ እኮ ድራማ ወይ ፊልም እየመሰለን ያልሆኑ የቅርብ ሰዎች ስላንደረግናቸው ነው። የቅርብ ሰው ስላደረግናቸው በየቀኑ ስለምናያቸው ከኛ ጋር ያላቸው እንትን ምንድን ነው የሚባለው ትስስራቸው ቅርብ ስለሆነ ብቻ በሌላ ሙድ መያዝ የለብንም ፕሊስ በፈጠራችሁ። ኧረ ተው፣ ጥግ ድረስ ጥሩ ናችሁ። ጥግ ድረስ የእነሱ መልካም ትመኛላችሁ። ጥግ ድረስ በጣም የዋናችሁ። መቤቴን የማይደበቅ ነገር ጥግ ድረስ እንደ ጨረቃ ፋሚሊ የዋህ ምስኪን፣ ለሰው ልጅ ደግ የሚያስብ የለም። እሱ እውነታው ነው። ግን ደግሞ አንድች ነገር ትንሽ የኮሽታ ስትፈጠር የምታደርጉት ነገር አለ። አንዱን አንጠልጥላችሁ አንዱን እንደዚህ ዘቅዝቃችሁ የምትሮጡት ነገር አለ። ሁለቱን ወይ ደግሞ ሶስቱ እዚህ አራቱን አንድ ላይ ብናያቸው ምንም የሚቀነስ የሚጨምር ነገር የለውም። እኔ ቅምጥሌ በሙሉ አይና ይቼ ናኒን እንደዚህ አሸናንኝ ስላየዋት የሚጨምርልኝ ነገር አለ ማለት አይደለም። ምንም ነገር አይጨምርም። ሁለቱም በአንድ አይን እንደዚህ ስላየዋቸው የሚቀንስብኝ ነገር የለም። የሆነ ሰው ስንወድ የሆነ ሰው ምንጠላ የሚመስላችሁ ሰዎች አላችሁ። የሆነን ሰው እንደዚህ ስናደንቅ ምናምን ሌላ ሰው ማንደቅ ማንችል ወይ ደግሞ ሌላ ሰው እንደምንጠላ የሚሰማችሁ ሰዎች አላችሁ። አይደለም የሆነ በቃ እንዴት አድርጌ ልንገራችሁ? ፕሊስ በእናታችሁ ታው። ጨረቃዎች ደግሞ አታብዙት እንዴ። ብዙ ሰው ለእናንተ ደስታ መከራውን እያየ ነገ ዛሬ ደስተኛው ነው ይመጣሉ እያሉ እናንተ ደግሞ አበዛችሁት ደግሞ እንዴ። ቢያንስ ዛሬ በቃ የደስታችሁ ቀን ነው ኮንግራ እንላለን ምናምን ብለን እያሰብን ሌላ ታሪክ ቀጠላችሁ። ደስ አይልም። የምሬ ነው። የሰው ልብ አትስበሩ። በጣም ንጹህ ፋሚሊ ነው ያላችሁ፣ ያልተበረዙ ወርቅ የሆነ ልብ ያላቸው። ማርያምን አንዳንዴ ያስቀኑኛሉላ። ወርቅ ልብ ነው ያላቸው፣ ንጹህ ህሊና ነው ያላቸው። ግን ደግሞ በቃ ሲናደዱ የማይሆን ነገር ያደርጋሉ። አታናድዷቸው ያልሆነ ነገር እንዲያደርጉ። እናንተ ደግሞ ስትናደዱ እንደፈለጋችሁ ያልሆነ ነገር ታደርጋላችሁ ማለት አይደለም ጋይስ። እንዴ አይደረግም። በቃ እዚህ ጋር አሁን ጨረቃዎችም ጨረቃ ፋሚሊ ምናምን ልክ እየሄድን እየሆነ ምንድን ነው የሚባለው ልክ እየሄድን አይደለም። ስለዚህ ስርዓት እግዚአብሔርን ደስ አይልም። በቃ ራሳችን አናስገምት። ብዙ ጊዜ የሆነ ነገር ታደርጉና ወይኔ እኔ እኮ ተናድጄ ስለነበር ስሜታዊ ስለነበር በሰዓቱ ምናምን ልክ እነሱ እዚህ ጋር ድራማ እንደሚሰሩት እናንተም እዛ ጋር ድራማ መስራት። የሆነ በቃ የሚያደርጉትን ነገር እያለቃቀሳችሁን ቢሆን አውቃችሁናል መፖሰት፣ እንደዛ አሪፍ ነገር ነው። ግን እኔ በህይወት የምጠላው ነገር ፎቶ መዘቅዘቅ፣ የሰውን ፊት አበላሽቶ መፖሰት ምናምን ከፈጣሪ ጋር መጣላት ልክ አይደለም። የምሬን ነው። እና ወዳችኋለሁ ጨረቃዎች፣ ወደ ራሳችሁ ተመለሱ ፕሌስ። ናኒም ሀብም ነገሮች እኮ ብላችሁ አስቡና ኮንግራ የሚባለው ነገር አልፎ ከዛ በኋላ ቀጥሉ። የብዙ እህቶቻችሁ ልብ እየተሰበረ ነው። ወዳችኋለሁ። መልካም አዳር ይሁንላችሁ።